ከመጀመራችን በፊት ፕሮግራማችንን የምንከፍተው በሀገር ሽማግሌዎች ምርቃት ነው። የኬረህ የውሄ ዘንጋየህ ባሪቅ ያግዝ ደንጃ የትራቅ ኢትዮጵያ ገነንዳ ጎይታ እንዋተታ ሰላኛሚን السلام عليكم ورحمة الله وبركاته. إنما أبا يجعلها كنوهنوتا ويتايات يارها إنما يساعدها ያባተንደ አዶተንዳ እንተም ንዳ ጎባቢተንዳ የተንቢ وهم نهم وين أنيو أمان نوي أماي أستي إماي مياندو أني ديسا የጉራጌ ህዝብ እንደልማዱ ይምጣብኝ ብሎ ተቀብለናል። በጣም እናመሰግናለን። ጉራጌ የማያምርበት የተንቢ ማለት ሳይችል ነው እንጂ የተንቢ ባህላችሁ ስለሆነ ብዙም አይገርም። ያው ሽማግሌዎቹ ጸሎትም ጥያቄም ምክርም ርቃትም ሁሉም ያለበት ስለሆነ ብዙ ውይይት አይኖርም። ካሁን በኋላ የምሰጣችሁም ያው እየመረቃችሁ መቀመጥ ብቻ ነው ማለት ነው። ትናንት በሐዋሳ ከሲዳማ ሀገር ሽማግሌዎች ጋር በወላይታ ሶዶ ከወላይታ ነዋሪዎች ጋር ውይይት አካሂደናል። ወልቂጤ ደግሞ እንዲሁ ከጉራጌ ቤተሰብ ጋር ለመነጋገር ሐሳብ ለመለዋወጥ በዚያውም ወደኛ የገባውን ክፉ ለማውጣት እና ሐሳብ ለመቀያየር ነው የመጣሁት። እኔ ያለኝን ሐሳብ ከመናገሬ በፊት እናንተ የሚሰማችሁን ማንሳት እንድትችሉ በየመደዳው እድል ሰጣለሁኝ። አጠር አጠር እያደረጋችሁ ጥያቄያችሁን አስተያየታችሁን ታነሳላችሁ። ከክልል ጥያቄ ጋር ተያይዞ ጉራጌ ክልል የለውም። ኢትዮጵያ ሁሉ የጉራጌ ስለሆነ ሌላው ሲጠይቅ ይገባኛል፣ ጉራጌ ሲጠይቅ ደግሞ ያሳፍረኛል። እዚህ ለእናንተ ክልል ቢፈቀድ አጋሮ የማን ሊሆን ነው? ጅማ የማን ሊሆን ነው? እና አያምርባችሁም። የሚያምርባችሁ አንድነት ብቻ ነው። ጉራጌ በላቡ በድካሙ የሚያድር ህዝብ ስለሆነ የሚዘጋበት በር የለም። በሄደበት ለፍቶ ጥሮ ግሮ በሰላም ይኖራል። ጉራጌ አይቀማም፣ ጉራጌ አይሰርቅም፣ ለሱ ድንበር አይወስነውም። ስራ ያለበት ሁሉ ጉራጌ ይኖራል፣ ስራ ያለበት ሁሉ ያተርፋል። ስለ ክልል የሚባል ከእናንተ መስማት ስለሚያሳፍር በጥንቃቄ ሀሳባችሁ ልታነሱ ነው።
ከዛኛው ጀምራለሁ። ክቡር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ በመጀመሪያ እርስዎ ኢትዮጵያን እንደ ሀገር በሙሉ ክብሯና በሙሉ ማንነቷ እንደገና እንድትገለጥ ልድገመው ይቃል ኢትዮጵያ እንደ ሀገር በሙሉ ክብሯና በሙሉ ማንነቷ እንደገና እንድትገለጥ ያስቻለው ከሰው አእምሮ በላይ የሆነው ቆራጥ አመራሩ ብልህ አመራሩን ማድነቅ እወዳለሁ። የጀመሩት ኢትዮጵያን ማማ ላይ የማውጣት ጥረቱ ሰው ከሚመስሉ አውሬዎች ካልሆነ በስተቀር ከማንም ኢትዮጵያዊ አድናቆትም እገዛም ያጣል ብዬ አልገምትም። የጉራጌ ሕዝብ እንደ ንጹህ ኢትዮጵያዊ ቅድምም እርሶም ብለውታል፣ እንደ ንጹህ ኢትዮጵያዊ ለሐሳቡ መሳካት ይተጋል፣ ከጎኑ ነው። ከዚህም ባሻገር ስለ ጤናውና ስለ ደህንነቱ ያሳስበዋል፣ ያስባል። ሁሉም ለተፈጠረበት ዓላማ ሲኖር ውብ ነው፣ በጣም መልካም ነው። እርሶ እግዚአብሔርም ፈጣሪም ሲፈጥሩት ለመሪነት እንደፈጠሩት ያሳያል። ፈጣሪ ለመሪነት የፈጠሩት ናትና መሪ የሚመራውን ያውቃል፣ ይወዳል፣ ያቅፋል። ይሄ እያሳዩ ነው። መሪ የሚመራውን ያከብራል፣ በሱም ይከበራል። መሪ የሚመራውን ተስፋ ያለመልማል፣ ተስፋውን አያጨልምም። መሪ የሚመራውን መንፈስና ልቦናውን ያድሳል፣ ያንጻል እንጂ አይሰልብም። ይህ የመሪነት ባህሪ ኢትዮጵያ ተርባለች፣ በጣም ተርባለች። ኢትዮጵያ የሚነዳት ካልሆነ በስተቀር የሚመራት ከናፈቀች ቆይታለች። የሚነዳት ግን ነበር አለ። ይህ ችግር የብዙ ኢትዮጵያውያን በግል የብዙ የኢትዮጵያ ብሔረሰቦች እንደዚሁም ችግር ቢሆንም በጉራጌ ሕዝብ ላይ ዛሬም ያመረቀዘና የቀጠለ ጉዳይ ነው። የነበረው አስተዳደር የጉራጌ ሕዝብ የሚገባውን ብቻ አልከለከለም። የሚገባው መከልከል ቀላል ነገር ነው። ያለው ነጥቆታል፣ ስነ ልቦናው ሰልቦታል። ሀብቱን ዘርፎታል። በተለይም ክህሎቱ ሁሉ ተዘርፏል። ሰብዕናው ተወስዶበታል። በአጠቃላይ ማሰቢያው ተነጥቋል። ዛሬ በእርሱ አመራር የተቀበረችው ኢትዮጵያ ከነሙሉ ክብሯ የመመለስ ስራ ጀምረዋልና በዚህ ኢትዮጵያ ወደ ክብሯ ስትመለስ ጉራጌ ያጣው በቁጥር በጣም ስለሆነ እሱ መዘርዘር ጊዜም የለኝም፣ አልሻማም ሰዓትም። የኢትዮጵያ ክብር ሲመለስ ጉራጌ ያጣው በዚሁ በፓኬጅ መልክ ይመለሳል ብሎ ተስፋ ማድረግ ይቀለኛል። ጊዜ ላሳጥርና አንድ ብቻ ጥያቄ ልጠይቅ። ኢትዮጵያዊነት ማለምለም ጀምሯል። ፍቅር መዝራት ጀምሯል። እየበቀሉ ነው። በአፈር ውስጥ የተቀበሩት እንደ ፊት መቀበር ነበር። አሁን ደግሞ ፈርታይል ግራውንድ ሆናቸው ማበብ ጀምሯል፣ መብቀል ጀምሯል። ግን የጀመሩት ጥለት እታች ካለው ከተራበው ሕዝብ ጋራ የመገናኘት እድላቸው ምን ዋስትና አላቸው? ያሳስበኛል። እሱ በመሃል ያሉ ጋሬጦች አሁንም ያሳስቡኛል። በጣም ብዙ ጋሬጦች አሉ። ስለዚህ የጀመሩት ይሄ ኢትዮጵያዊነትን፣ ይሄ ትልቅነትን፣ ይሄ ፍቅርን፣ ይሄ አብሮነትን፣ ይሄ አንድነትን እታች ህዝቡ ጋር የመውረድ አቅሙ እኛ በየአካባቢ የነበረው ጥል አሁንም ያሉ ጥሎች ትላንትና በሲዳማና በወላይታ በለኩና በምናምን ከዛ በፊትም የነበሩት የህዝብ ጥል አድርገን ጉራጌ ቆጥሯቸው ማያውቅ። ጉራጌ ኦሮሞ ገደለኝ፣ ሲዳማ ገደለኝ፣ እንዲያረገኝ ብሎ እንደ ብሔረሰብ ጠልቶም ብሎም አያውቅም። ከጀርባቸው ያለው ጋሬጣ ነው። ያ ጋሬጣ ዛሬም አለ።
ስለዚህ የእርሶም ፍቅር የእርሶም አመራር ከህዝብ ጋር የመገናኘት ፍጥነቱ በእነዚህ ጋሬጦች ሊሰነካከል ስለሚችል እሱ ያሳስበኛል። ለእሱ ምን መላለው ነው? እንግዲህ ክቡር ዶክተር ጠቅላይ ሚኒስትር እርሶ ወደ ስልጣን የመጡበት ወቅት መላው የኢትዮጵያ ህዝብ ትልቅ ስጋትና ፍርሃት ውስጥ የገባበት ኮንፊደንት ያጣበት ወቅት ላይ ነበር። ባለፉት 3 ወራቶች ባልሞላ ጊዜ ውስጥ ይሄ ፍርሃትና ስጋት ተገፎ መላው ህዝባችን ከዳር እስከ ዳር ዳግም እያንሰራራ ያለበት ኢትዮጵያዊነት በሀገር ውስጥ ብቻ አይደለም በዓለም አደባባይ ጭምር እያበበ እያንሰራራ ያለበት ሁኔታ በመፈጠሩ መላ ኢትዮጵያውያኖች ዛሬ አንድነታቸውን አጠናክረው በእርግጠኝነት በሚቀጥሉት ጊዜያቶች አንሰራርቶ የነበረው የሀገራችን ኢኮኖሚ ወደ ላቀ ደረጃ ሊያደርሱት እንደሚችሉ ትልቅ ምልክቶች እያየን። ትልቁ ነገር ሰላም ካለ፣ መተባበር ካለ፣ መቻቻል ካለ ኢኮኖሚ የሚያድገው በመላ የሀገሪቱ ህዝቦች ተሳትፎ ነው፣ በመላ የሀገሪቱ ህዝቦች ጥረት ነውና የሀገራችን ኢኮኖሚ ያድጋል። ስናድግ ደግሞ እርስዎ ብዙ ጊዜ በተደጋጋሚ እንደሚሉት የምንፈራ ታላቅ ሀገር ልንሆን እንደምችል ምልክቶቹ እየታዩ ነው። ይህም አሁን ምልክቶቹን ስናይ በተለያዩ ሀገራት ስራ ፍለጋ የወጡ ወንድሞቻችን እህቶቻችን በአሰቃቂ ሁኔታ ታስረው ከነበሩበት አስፈትተው በፍጹም ባልተጠበቀ መልኩ በርካታ ኢትዮጵያውያኖች በማያስቡት መልኩ በተለያዩ ሀገራት የተደረጉ እርምጃዎች በእውነቱ ኢትዮጵያዊነት ዳግም እንዲለመልም ያደረጉ ተግባሮች ናቸው። ግን ደግሞ እንዲህ አይነት ምርጥ ስራ ምርጥ ሀገራዊነት እየለመለመ ፍቅራችን እያደገ እየተሳሰርን ባለንበት ወቅት በየአካባቢው ደግሞ ይህን ፍቅር እንዳያብብ ጥላሸት የሚቀቡ ነገሮች ከኢትዮጵያዊነት የወጡ ስፔሻሊ በእኛ ክልል ትንሽ ኢትዮጵያ ተብላ የምትወደሰው ደቡባችን ላይ እየተፈጠሩ ያሉ ነገሮች ሪሊ መላው ህዝባችን ያወግዘዋል። የህዝቡም እምነትም አይደለም፣ መቆም አለበት የሚል አቋም አለ። ከዛ ውጪ ወደ ብሔረሰቡ ስመጣ እንግዲህ የጉራጌ ብሔረሰብ መቼም ስለሱ ታሪክ ስለሱ የንግድ እንቅስቃሴ ለእርሶ መንገር እኔም ያሳፍረኛል። ይሄ ብሔረሰብ በኢትዮጵያ ተበትኖ ያለ ብሔረሰብ ከትንሽ ስራ ጀምሮ ትላልቅ ስራዎች ሰርቶ የሚኖር ህዝብ ነው። ህዝብ ከልጅ እስከ እውቀት ያፈራውን ሀብት ጥሪቱን ኢንቨስት እያደረገ ያለው በትውልድ አካባቢ አይደለም፣ እዛው በነበረበት አካባቢ ያሉት የኢትዮጵያ ብሔር ብሔረሰቦች ጋር አንድ ላይ ሆኖ ተሳስሮ ንብረቴም ይጠብቅልኛል የሚል እምነት ይዞ ኢንቨስት እያደረገ አብሮ እየኖረ አገር እያሳደገ የስራ ዕድል እየፈጠረ ያለ ብሔረሰብ። ሆኖም ግን ባለፉት 27 ዓመታቶች ይሄ ብሔረሰብ ትልቅ ፈተና እየገጠመው ነው ያለው። ዛሬም በብዙ ብሔር ብሔረሰቦች ከተሞች ንብረቱ የሚጠብቅለት አሁንም ያ ብሔረሰብ ትክክል እምነቱ አሁንም የጸና ነው። ግን ደግሞ ከማዕከላዊ ከተማችን ጀምሮ አንደኛ ይሄ ብሔረሰብ የመወዳደሪያ መድረኩ ፍትሃዊ ካለመሆኑ የተነሳ ከቆረቆሮ መርካቶ ጭምር እየወጣ ነው ያለው። የንግድ ስርዓቱ ፍትሃዊ እንዲሆን እርሶ ከጀመሩት በኋላ የሚያደርጉት ትልቅ ጥረት አለ፣ ትልቅ መሻሻል አለ። ግን አሁንም መቀረፍ ያለባቸው ኢትዮጵያዊ ሁሉ እኩል የሚወዳደርበት ሜዳ በተለይ በንግድ ስርዓቱ አካባቢ ያልተፈቱ ማነቆች መፈታት አለባቸው። ይሄ ብሔረሰባችን በተለያየ ጊዜ የሚያነሳቸው
መሰረታዊ ጥያቄዎች ናቸው። ከዛ ውጪ ይሄ ብሔረሰብ ከሌላ የተለየ ጥቅም ሊሰጠኝ የሚል ብሔረሰብ አይደለም። በወዙ በልፋቱ ለፍቶ መኖር የሚችል ብሔረሰብ ነው። ግን ሜዳው ፍትሃዊ እንዲሆንለት ፈልጋል። ከዛ ውጪ በክልላችንም በደቡብም ሳይቀር እትብቱ በተቀበረበት አካባቢ ሳይቀር ለዘመናት ከልጅ እስከ ዕውቀት ያፈራቸው ሀብቶች ህገወጥ በተደራጁ አካላት በደቂቃ እየወደመበት ነው። ዛሬም በእያንዳንዱ አካባቢ ትናንሽ ግጭቶች ሲነሱ ቁጥር አንድ ኢላማ የሚሆነው የጉራጌ ዞን። ይሄ ክቡር ጠቅላይ ሚኒስትር በእሱ አመራር ይሄ መቆም አለበት። በህገ መንግስታችን ማንኛውም ብሔር ብሔረሰብ የትም አካባቢ ሰርቶ የመኖር መብት አለው። ክልል የለንም ብላችኋል። በቃ ወሰን ያለን የአስተዳደር ወሰን እንጂ የትኛውም ብሔር ብሔረሰብ የትም አካባቢ ሰርቶ የመኖር መብቱ በተጨባጭ መረጋገጥ አልቻለም። ይሄ ደግሞ እያደረገ ያለው አመራር ነው። የተነሳበትን ዓላማ የረሳ አመራር። ይሄ መቆም አለበት። ከዛ ውጪ ደግሞ እንግዲህ ጉራጌ ዞን 3 ብሔረሰቦች በዋነኝነት ሌሎችም ብሔረሰቦች ተከባብረው ተፈቃቅረው ተጋብተው ተዋልደው በመስጊድ በቤተ ክርስቲያን አንድ ላይ እየጸለዩ እየጾሙ ያሉ ብሔረሰቦች ናቸው። ይሄ ደግሞ ወደፊት የሚቀጥል ነው፣ ወደ ኋላ ይቀጥላል። ምናልባት የተወሰኑ ይህን ሰላም የማይፈልጉ አካሎች ይህን አካባቢ ለመበጥበጥ የሚያደርጉት ጥረት አለ፣ ግን አይሳካላቸው። ከሁሉም የሚያሳፍረው ነገር እትብቱ በተቀበረበት ወልቂጤ ሳይቀር ህገወጥ በተደራጁ አካላት ውጣ እየተባለ ወዴት ነው የሚወጣው ጉራጌ? ይሄ እኮ እትብቱ የተቀበረበት የአያት የቅድመ አያቱ አካባቢ ነው። ወልቂጤ የጉራጌ ዞን ዋና ከተማ ነች። ይሄ ማለት ዞኑ ውስጥ ያለ ከዞኑ ውጭ ያለ በዓለም አካባቢ ያለ ሁሉ የጉራጌ ዞን እጅግ እንደ እሳት የሚያቃጥለው ነገር ይሄ የሚያደርገው የቀቤና ብሔረሰብ ነው ብዬ አላምንም። የቀቤና ብሔረሰብ ከጉራጌ ብሔረሰብ ጋር ተዋልዶ ተከባብሮ አንድ መስጊድ ውስጥ አብሮ የሚሰግድ ህዝብ ነው። ለዘላለም ኖረዋል። ዛሬ እኛ ኖርንም አልኖርንም፣ ይሄ አመራር ኖረም አልኖረም፣ ይሄ እነኚህ 2 ብሔረሰቦች አብረው ይኖራሉ፣ ለዘላለም ይኖራሉ። ግን ደግሞ ባለፉት 20 ዓመታት ወልቂጤ የአርባናይዜሽን ፖሊሲ ለወልቂጤ ተብሎ አይደለም፣ ለጉራጌ ዞን ተብሎ አይደለም፣ የከተሞች የማካለል ፖሊሲ መተግበር ባለመቻሉ ደህዴን ይህን ሊፈጽመው ባለመቻሉ ህዝቦች ለከፋ ብጥብጥ ውስጥ እየተዳረጉ ነው። ህዝቦች ለከፋ ብጥብጥ እያደረጉ ነው። ዛሷ አመራሩ ከወረዳ ጀምሮ እስከ ፌደራል ያለ የጉራጌ አመራር ፍራስትሬት ያደረገ። በተለይ ደግሞ በቅርብ ጊዜ የተፈጠረው ነገር ሪሊ በጣም የሚያስደነግጥ ነገር። ለምን የተደራጀ ቡድን አሰማርቶ 2 ብሔረሰቦችን ለማባላት እንዲህ አይነት እኩይ እርምጃ አደራጅቶ የሚመራ አካል አለ? ይሄ አመራር ተለቅሞ በሁለቱም ወገን ተለቅሞ ለፍርድ መቅረብ አለበት። በምሁራኑ በኩል በእኛ በኩል እዚህ አካባቢ በዞኑ ባሉ ብሔረሰቦች ሁላችንም እምነት አለ። ማናችንም ከየትኛውም አንዱ የምናበላልጥበት አንድ መንገድ የለም። አባቶቻችን ናቸው፣ እናቶቻችን ናቸው፣ ወንድሞቻችን ናቸው። አብረን ነው የኖርነው፣ አብረን ነው የተማርነው፣ በስራ ዓለምም አብረን ነው የምንኖረው። አርሶ አደሩ ከዚህ ጦስ ውጭ ነው። ጥቂት ግን ወልቂጤ ውስጥ እኔ በዚህ መልኩ ማይፈታ ከሆነ ቀጣይ አይደለም ለክልሉ ለሀገሪቱ ስጋት የሚሆን ነገር እዚህ አካባቢ እየተፈጠረ ነው።
እንደምታውቁት ወልቂጤ መላ ሀገሪቱ የሚያገናኝ ነው። ከጋምቤላ ጀምሮ እስከ አዲስ አበባ የሚያገናኝ ቦርደር። ይህ አካባቢ ለደቂቃ መረበሽ የለበትም። ለደቂቃ የህዝቦች ሰላም መደፍረስ የለበትም። ዶክተር አብይ ይህን ጉዳይ ለአንዴና ለመጨረሻ ጊዜ ፍትሃዊ በሆነ መልኩ፣ የተለየ ነገር አለ፣ ፍትሃዊ በሆነ መልኩ ምላሽ ሊሰጠው ይገባል። ይሄ ደግሞ የተነኩሱ አካላቶች በአግባቡ ተለቅሞ መፍትሄ ሊሰጣቸው የሚል እምነት አለኝ። አመሰግናለሁ። አዲስ ነገር መጥቷል። እኛ በጉራጌ ስም የሚነግዱ አሉ። በቀቤና ስም ቀቤናን አይኖ አናይም ያለ ህዝብ አለ። የቀቤና ብሔረሰብ በልጇ እየተመታች ነኝ። የጉራጌ ልጅ እኮ የራሳችን ልጅ ነው። የቀቤና ልጅም ደግሞ የጉራጌ ልጅ ነው። በልጇ ተረግጣ ጥንስ እያስወረዱ ነው ህፃናቶቻችን፣ ልጆቻችን። የሌለ ነገር መጣ። እኛ ድሮ ወንድሞቻችን ድንበር ጠብቆ በድንበር ተዋግቶ መጥቶ ነበር። አሁን ወልቂጤ ላይ ይሄ አሰቃቂ ሁኔታ መጥቷል። እንደመጣ አናውቅም። እኛ ከዞንና ከከተማ ክልል እንትን ነው የመጣን። ይሄ ነገር የጉራጌ ቤት የታለ ብሎ የቀቤና ቤት የታለ ብሎ ያፈርሳል። ይሄ ማን ቤት ነው? የጉራጌ ቤት ነው ብሎ ያልፋል። ይሄ እኮ የጉራጌ ቤተሰብም የቀቤና ቤተሰብም ይሄ ነገር አላከፋፈለም። በአመራር ላይ ነው ችግራችን። በወልቂጤ ላይ እኮ ብቻ ቀቤናና ጉራጌ አይደለም ያለ፣ ብዙ ህብረተሰብ ነው ያለው። ብዙ ህብረተሰብ ነው ያለ። ተቃቅፎ ይኖራል፣ ተቻችሎ ይኖራል። ቀቤና ብሔረሰብ እኮ እንሰቶ አንስቶ ቡና አንስቶ ይሄ ባርዛፉ ምስክር ነው አንስቶ የተፈለገ ነገር እኮ ተሰጣ። መሬት አያሳዝነውም፣ ማቀፍ አያሳዝነውም የቀቤና ህብረተሰብ። አሁን ብሎ ሰሞኑ ቃጠሎ መጣ። የቀቤናን መጋዘን መኪና ማን ሰጥቶ ነው የተጫነው? የሰው ሀቅ ደግሞ ያጠግባል ወይ? ያሳድጋል ወይ? ልጆቼ አያሳድግም። 1000 ዓመት እንኖራለን ወይ? 1000 ዓመት አንኖርም። በለፋን ነው የምንኖር። የሚያሳዝን ሁኔታ ነው። ገብተን መውጣት አጣን። ጾመኛ ነን፣ መስገድ አጣን። ሰው ሁሉም በብሔሩ ተከብሮ ነው። የክርስቲያን ጊዜኛ አክብረን ወንድሞቻችን እናከብራን። የኛ ጊዜም ደግሞ አክብረን ነው የምንኖረው። ይሄ ምንጩ ከየት መጣ? ከበላይ አመራር ነው የመጣው። ኧረ እባካሽ እንኖርበት። ለጥቅም ብሎ መሬት ለመሸጥ ብሎ ለመሰርሰር ብሎ ህዝባችን እያለቀ ነው። ለመሰርሰር ተብሎ ነው እንጂ እውነትም ከተማ ጠባ፣ እውነትም ደግሞ መሬት አጥቶ አይደለም። እህቶቻችን፣ ሴት እህቶቻችን፣ የጉራጌ ሴት እህቶቻችን ጃሪካን አስይዞ ነው የሸኙን። በመገቻ ሴት እህቶቻችን ናቸው የሸኙት። የምን በጉራጌ ስም ይነገዳል? የምን በቀቤና ስም የምን ይጠፋል? እኛ አመራር ነው የገደለን። በቃ እኔ በዛ አቆማለሁ። ሞታችን ጉራጌ ህብረተሰብ ይስማ፣ አስተዳዳራችንም ይስሙ። እኔ አቁሜያለሁ። ንጹህ ኢትዮጵያዊ ኖት፣ ሽንገላ የሌለቦት፣ በአመራሩ ቆራጥ ኮንፊደንስ ያለዎት፣ ሚዛናዊነቶን የጠበቁ፣ ለዚች ምድር ከፈጣሪ የተሰጠ መሪ፣ የትውልድን ሁለት ወር ባልሞላ ጊዜ ለዘመናት የቆየውን የትውልዱን የውስጥ ህመም የፈወሱ ትልቅ መሪ ስለሆነ እኔም በዚህ እድሜ ለአክብሮትና ላመሰግኖት ይገባኛል። አመሰግናለሁ። ክቡር ዶክተር፣ በእውን ጉራጌ በኢትዮጵያዊነቱ የሚደራደር ህዝብ ነው። እውን የመልካም ባህል ባለቤት አይደለም ጉራጌ በሰነፍነት የሚፈረጅ ህዝብ ነው። ጉራጌ ከሌላው ጋር አብሮ መኖር የማይችል ህዝብ ነው። እውነት ጉራጌ ተንኳሽ ነው። ለምንድን ነው ጉራጌ እንዲፈራረስ የሚፈለገው? ማን ነው የዚህ አጀንዳ ባለቤት? የኔ ጥያቄ ለየት ይላል። በዚህ ከተማ ውስጥ 27 ዓመት ሙሉ
በነዋሪነቴ በዚህ ከተማ ነዋሪነቴ ሁል ጊዜ የሚነሳ የመልካም አስተዳደር ችግር ነው። ይሄ ከተማ የአራት ወረዳዎች እና ዞኖች ከተማ ነው። ወልቂጤ እንደ ወረዳ ስናየው የወረዳ ከተማ ነው። እንደ ዞን ስንመለከተው የዞን ከተማ ነው። የቀቤና ወረዳ ከተማ ነው። የአበሽጌ ወረዳ ከተማ ነው። በጣም የሚገርሞት ነገር እርሶ ደግሞ የትውልድ ሀገሮ ከዚህ ከግቤ ባሻገር ስለሆነ ከልጅነቱ ጀምሮ የተላለፉበት እንደሆነ እና እንደሚያውቁት እኔ እርግጠኛ ነኝ። ስለዚህ ይሄ ከተማ እውነት የጉራጌ ከተማ መገለጫ ነው። ቅድም ራሱ ብዙ ነገር ጠቅሰዋል። የጉራጌ ከተማነቱ ካለው የህዝብ የሥራ ተነሳሽነትና አቅም ጋር ሲነጻጸር ይሄ ከተማ ጉራጌን ይገልጻል። ማን ነው የሚያፈራርሰው? ማን ነው የሚያዳክመው? ማን ነው ማነቆ የሆነበት? ማን ነው? ህብረተሰቡ ተባባሪ አይደለም። የኢኮኖሚ አቅም የለውም። ለመንግስት አይተባበርም። በቂ ግብር አይከፍልም። እንደውም እኮ የሚገርሞት ከቀቤና ህዝብ ጋር ስንኖር እኮ ማንነታችንም እኮ መንግስት የሰጠን ህገ መንግስት የሰጠን እኮ ማንነታችንም እኮ አስረክበናል። የተወካዮች ምክር ቤት አባል መሆን ሲገባን በምክር ቤት ቢሞከር የሌለ ተብሎ እንዲሁ እኛን ወክለው ይቀመጣሉ። ከዚህ የበለጠ ቅንነት፣ ከዚህ የበለጠ አብሮ መኖርነት፣ ከዚህ የበለጠ ኢትዮጵያዊነት የሚገልጽ ነገር ያለ አይመስለኝም። ይሄ በተጨባጭ እርሶም የሚያውቁት ይመስለኛል በአመራር የቆዩ ስለሆነ። እኔ የ70 ዓመት አዛውንት ነኝ። 17 ዓመት ከጎጃም ክፍለ ሀገር መጥቼ የመንግስት ሰራተኛ ነኝ። ስመጣ የኖርኩበት ከተማ ነው። ሁሉ ጊዜ በሽምግልና ወደ ሐዋሳ እንሄዳለን። ሁሉ ጊዜ በ17 ዓመት ውስጥ አንዳንድ ርዕሶች ልጥቀስሎት የተከበሩ ዶክተር የፍትህ ያለ የሚል ደብዳቤ ህዝቡን ወክለን የተወሰኑ ሰዎች ተመርጠን ሄደናል። የፍትህ ያለ እንደገና በሌላ ዓመት ምላሽ ስናጣ ዳግም የፍትህ ያለ እንደገና ሌላ ጊዜ ሁከትና ጭቅጭቅ ያንገሸገሸው የወልቂጤ ህዝብ አቤቱታ አሉ። ቀሪ ደብዳቤዎች በእጄ በክልል ማህደሮች ይገኛሉ። አንድም የተፈታ የለም። ለምን? እውነት ከሆነ በአገሪቱ ከዳር እስከ ዳር ባለው አጠቃላይ ችግር አንጻር የዚህ ከተማ የልማትና የመልካም አስተዳደር ችግር እርሶ መምጣት ያስፈልጎት ነበር ወይ? የሚገርም ነው ዶክተር፣ የሚገርም ነው። ከልብ ነው። እርሶን ልዋሽ እችላለሁ፣ ፈጣሪን ግን ልዋሽ አልችልም። በዚህ እድሜ እግሬ ወደ ጉድጓድ የተሳበ ስለሆነ በእውነት እኔ አፍራለሁ። በዚህ መድረክ ላይ የማያቸው አመራሮች አንዳንዴ መድፈር ጥሩ ነው ካለ ባልልም በዚህ ዘመን ውስጥ ይሄ ሁሉ ጭቅጭቅ፣ ሞት፣ እንግልት፣ መፈራረስ ሲመጣ ጉራጌ እንዴት ነው ተብሎ ለህዝብ ምቹ መድረክ ፈጥሮ እስቲ ብሶታችሁ፣ እስቲ ቁስላችሁ ምንድነው ብሎ የጠየቀን በክልል ደረጃ አመራር የለም። ይሄንን እርሶም ሲደፍሩ ስላየው ልድፈር ብዬ ነው እንጂ ጨዋነት አንሶኝ አይደለም።